ሀና ለመከራ የፈጠራት የአባቴን ሕክምና ወይዘሮ ሜላት ሸፍናልኛለች ብላ በጎኗ ብላ ሳትጨርስ አሁን ደግሞ ሌላ ድጋሚ ወጪ ተጨምሮልሻል እና 300,000 ብር ያስፈልግሻል ብሎ ዶክተሩ ሲነግራት እንድሩም ሰሞም ጨለመባት። እርግብ ተብዬዋ በቃ የነሱ ልጅ ለመሆን የሆነ ነገር ማድረግ አለብን፣ የሆነ ነገር በቃ ወይ ውጤቱን መቀየር አለብን ብላ አስባለች። ሜላትና አቶ መስፍን በትዳራቸው ያው ከበፊት ኬዝ ስላለባቸው ከዚህ በኋላ ምንም አይነት ግንኙነት የለንም ብላ እንቅጩን ነግረዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ኤንድ ማይ ብሮ ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላም ብያለሁ። ያላችሁበት ሰላማችሁ ይብዛ። ለቤት አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር አድርጉ። ነባሮች ወደ ኖላዊ ድራማ እንሄዳለን። አብራችሁ ይቆዩ። ኖላዊ ድራማ ሲጀምር ወደ ሐኪም ቤት ለምርመራ ውጤት ሁሉም ቤተሰቡ ጥርግ ብለው ስለሄዱ ወይዘሮ ሜላት እና መስፍን ተመርምረው ጨርሰው ልጆቹ እንዲገቡ አዘዟቸው። ሀኒና እርግብ ተከታትለው ገቡ። ፎርም ስለነበር እሱን ፎርም መሙላት አለባችሁ። እንደገና ወላጆቻችሁ ደግሞ ያው ናሙና እንድንወስድ ለዲኤንኤ ምርመራው እንድንወስድ የታዘዝነን ከጸጉራችሁ ነው ብሎ ዶክተሩ ትዕዛዝ አስተላለፈ። ሁለቱም የታዘዙትን ወረቀት እየሞሉ ነበር ፎርም እና ዶክተር ከደማችን ነው የምንወስደው አይደል ስትል እርግብ ተብዬዋ እንዴ ከጸጉር ነው አለሽ እኮ እንዴ ልጋጠን ነው እንዴ ማለቴ ልትላጭን ነው ጸጉራችንን? አይ እንደሱ አይደለም ማለት ጸጉር አንድ ሀባ ጸጉር ተነጭቶ ከውስጥ ተነጭቶ ነው ምርመራ የሚደረገው። ቆይ አንቺ ግን እንደዚህ ለምን አታቂም? አዎ አላቅም፣ ምን ይፈጠር ምን ይጠበስ አለች እርግብ ተብዬዋ ኮስተር ብላ። ግን ሀኒ እንዴት አወቅሽ ይሄንን? ማለት ከጸጉር እንደዚህ ናሙና እንዴት እንደሚወሰድ እንዴት አወቅሽ አንቺ አላት። አይ ደሴ በምኖርበት ሰዓት ዶክተር ነበርኩኝ፣ የግል ሐኪም ቤት ሰራ ነበረ። ያው ለአባዬ ሕክምና የምሰራበት ሐኪም ቤትም ስላልበቃኝ ማን ተጨማሪ ብር ስለሚያስፈልገኝ ሰራተኛም የገባሁት ለሱ ብዬ ነው። እና እነ መላት ቤት የምትሰሪው ሰራተኛ ሆነች ለአባትሽ ብለሽ ነው አላት። አዎ ለአባዬ ብዬ ነው። ታውቃለህ እስካሁን ሐኪም ሆኜ እንደምሰራ ነው የሚያውቀው። አባዬ እንደዚህ እኮ ነው አያውቅም ማለት አያውቅም የቤት ሰራተኛ ሆኜ እየሰራው መሆኑን። ለሱ የሆነ ነገር መሸፈን አለብኝ ብዬ ስላሰብኩ ነው። እና ሜላትም ያው አላሳፈሩኝም የሕክምናውን ወጪ እየሸፈኑልኝ ነው ብላ ስላለባት ችግር ዝርዝራ ነገረችው። ሰላምዬ አባቷን ቁጭ አድርጋ ስላላቸው ግንኙነት እናቷ እና እሱ ምን አይነት ጭቅጭቅ ውስጥ እንዳሉና ትዳራቸው ላይ ምን እንደሆነ ጠየቀችው። አባትየው አባትነቱን ግዴታ ለመወጣት በልጆች ምንም አይነት ነገር እንዲፈጠር አልፈልግም ብሎ አስቦ ነው መሰል። እኔና እኮ ሜላት አልተጣላንም፣ ያው በመካከላችን አንዳንድ ነገር ያልተግባቡ ነገሮች አሉ እንጂ አልተጣላንም ብሎ ነገራት። እንዳባዬ ለሸጉዴ ባልሆነ እንዴ መቼ ተዋዳችሁ መቼ በስርዓት ስታወሩና ነው ደግሞ ሁሌ እንድትጨቃጭቃችሁ አይደል እንዴ? አይ ግድ የለም እንግባባለን። አሁን በመካከላችን የሆነ ትንሽ ነገር ናት የተፈጠረችው፣ እሱንም እናስተካክለዋለን። እኔ ምን አባዬ በቃ በእርግብና በሀና መካከል ምን ታስባለህ? ማለት የምርመራው ውጤት በቃ ሀና ልጃችን ብትሆን እኔ በበኩል እህቴ ብትሆን ደስ ይለኛል። ሀና በጣም ደስ የምትል ልጅ ናት። ብቻ ውጤቱን ያማልህም ጥሩም ሆነን እህቴም ሆነች አልሆነችም ለእኔ እንደ እህቴ ነው ማስባት። ግን አንተ አባዬ እህታችን ወይም ደግሞ ላንተ ልጅ ማን ትመስልሃለች ብላ ጠየቀችው። እንጃ ብቻ ሀኒ ትመስለኛለች አለ። እኮ ሀኒ ትመስልሃለች ያው ማለት ሳይሆን እርግብም ልትሆን ትችላለች አለ መልሶ ደግሞ። አዎ እሱማ ለነገሩ ሀና እኛ ወላጆቿ ብንሆንም ባንሆንም ግድ አይሰጣትም። በጣም ተንሰፍስፋ የምትወዳቸው አባት አላት። ደስ የምትል በቃ የምትፈቀር ዓለምን ሁሉ በፍቅር የምትገዛ ልጅ ናት። እንዴ ልታስቀኝኝ ነው እንዴ ታዲያ? እኔ አባቷ ብሆን ለእኔ ፍቅር አሰጠኝም ማለት ነው አለ። ኧረ አባዬ እንደሱ ማለት አይደለም። እሷ እንኳን ለአባቷ ቀርቶ አይደለም የዓለም አባቶች የእሱ አባት ናቸው ቢባሉ እንኳን ፍቅር የምትሰጥ ልጅ ናት። እንኳን ለእናንተ ለእኛም ተርፋለች። እና እኔ ምኞቴ ሀና እህቴ እንድትሆን ብዬ ነው። ብቻ ያማለ ውጤቱን በተስፋ እንጠብቃለን። በልን ልሂድ፣ እናቴ ጋር ማውራት መስተካከል የምችሉትን ነገር አክል አስተካክሉ፣ አትጨቃጨቁ ብላ ካጠገቡ ብድግ ብላ ሄደች። ሀናንም ፊት ለፊቱ ሳያዝ
በቃ ስለ አባትሽ እዚሁ ከሆኑ ለምን አልተዋወቃቸውም ለምን አላያቸውም አላት። እንዴ አባዬ ስለዚህ ጉዳይ አያውቅም ማለቴ ቤተሰቦቼን እናንተ ማገኘቴን አያውቅም። ታውቃለህ ሰራተኛ መሆን እናንተ ጋር መስራቴንም አያውቅም። ለሕክምና ብር ስለሚያስፈልገኝ ነው እናንተ ጋር ሰራተኛ ሆኜ የምኖረው እና ደግሞ አሁን ብዬ ላስተዋውቅ ነው ሂጄ ሂደህ የምታየው። ስለዚህ ይቅርብኝ አባዬ የሆነ ነገር ይሆንብኛል። እንዴ ግዴታ እኮ ማወቅ አለባቸው ማለት እኛ ወላጆችሽ የዲኤን ምርመራው ውጤት እንደዛ ቢሆንም እኛ ወላጆችሽ መሆኑ ቢሆን ምን ልታረጊ ነው አላት። ቢሆንም አባዬ በዚህ ሁኔታ ማወቅ የለበትም። እኔና አባዬንን እንዴት እንዳደግኩ የምናውቀው እንዴት ስቃይና መከራው አይተን እዚህ ደረጃ እንደደረስን እኔ እና እሱ ብቻ ነው የምናውቀው። ምንም ቢፈጠር ምንም እኔ ከአባዬ ጎን መጥፋት አልፈልግም አለች። አልጋ ላይ የተኙትን አባቷን ያሳደጓትን አባቷን እያስታወሰች በቃ እኔ ምን ብዬ ላስተዋውቅ ስለማይችል ለአባቴ ስለማስፈልገው ቶሎ ብዬ ልሄድ ብላ ከአቶ መስፍን አጠገብ ዘወር ስትል እንደው አምላኬ ይችን የመሰለች ልጅ አሳይተህማ እንዳነሳኝ እያለ ማውራት ጀመረ። መስፍንም ሀኒና ሲር አባታቸው ጋር ቁጭ ብለው ምግብ እየበሉ ነው። የሕክምናው ምርመራ ውጤት እንዴት እንደሆነ ሁሉን ነገር እንዴት ነው አባቴ እየዳንልኝ ነው ውጤቱስ እንዴት ነው ብላ ዶክተሩን ጠይቀዋለች። አሁን ጥሩ ሁኔታ ላይ ናቸው፣ አትጨነቂ፣ አታስቢ። ግን ለሆነ ጉዳይ ቢሮ ስለምፈልግሽ ቶሎ ነይ ምግብ ስጨርሱ ብሏታል። ምንድን ይሆን የሚነግረኝ እያለች ተጨንቃለች። አቶ መስፍን ከሜላት ጋር ማውራት ስለሚገባው ነገር ክላሳቸው ቁጭ ብለው እያወሩ ነው። እኔ የሚልሽ ሜላት ስለ ቤቱ ጠይቅሻለሁ ማማክርሻለሁ እያልኩሽ አላት። ስለምንድን ነው ስለ ቤቱ የምታማክረኝ? ማለትማ ያው እንደምታውቂው ምናሴም ሶፋ ላይ ነው የሚተኛው። እንደገና እርግብና ሰላም ባንድ ላይ ነው የሚተኙት። ለየብቻቸው የግል ሚስጥር ሊኖራቸው ይችላል እና የየብቻቸው ክላስ ሊኖር ይገባል። እንደምታዩ ደግሞ ቤቱ ጠባብ ነው እና ወይ ደግሞ እንሽጠው ወይ እናከራየው፣ ሌላ ቦታ ሌላ ቤት እንግዛ ሲላት ወይዘሮ ሜላት አበደች። እንዴ ምን ለማለት ፈልገህ ነው? ይሄ ቤት እኮ ብዙ ገመናዬን ሸፍኖ ብዙ ነገር ያሳለፍኩበት ነው። አንተ በልጄ የተነሳ ጥለኸኝ ውጭ ሀገር ስትሄድ ይሄ ቤት ደብቆ ያስቀመጠ ቤቴ ነው። ዝም ብለህ ተመሬት ተነስታ አታውራ ነው ወይስ እንደው እዚሁ ተደላድለህ ለመኖር ነው የመጣኸው? እኔ እኮ ዲኤን ምርመራውን ውጤት ካስተካከልክ በኋላ ተመልሰህ ትሄዳለህ ብዬ አስቤ ነበር አለችው። ለምንድን ነው የሚሄደው? የልጆቼ እናት እኮ ነሽ። የልጆቼ እናት አትበል። እኔ እናንተ ምንም ያገናኘን ነገር የለም። ከዚህ በኋላ ምንም አንገናኝም። ስለዚህ የዲኤን ምርመራው ውጤት ይምጣና ነገሩን ቼክ አድርገህ ወደ መጣህበት ትመለሳለህ አለችው። እሱ ለማስተካከል ትዳሩን ለማስተካከል ልጆቹን በማካከላቸው ችግር ለመፍታት ነበር። ቤቱን በጭራሽ አይሸጥም። ከዚህ በፊት መከራና ችግር ስላየሁበት ስላሳለፍኩበት ሊከራይም ሊሸጥም አይችልም ብላ አሳርፈዋለች። እርግብ ተብዬዋ አንዴ ሰላም ጋር እየሄደች አንዴ ምናሴ ጋር እየሄደች ስለኔ ጥሩነት የዲኤን ምርመራው ውጤት መጥፎ የሚሆኑ ደግም ስለኔም የሆነ ነገር ይነግሩኛል ብላ አስባ ነው መሰል አስሬ እየተጠጋች ስለ ሀና መጥፎነት ማውራት ጀምራለች። ሰላም ብትሆን ከልቧ ስለምትወዳት ስለ ሀና መጥፎነት ጠንቅቀን እናውቃለን። ውሸታም አይደለችም። ስለዛ አርፈሽ ተቀመጭ ብለው ሰክተዋታል። ወንድሟም ጋር ምናሴ ጋር ሄዲያ እንደዚሁ ስለ ሀና መጥፎነት ስታነሳ አረ ሀና እንደዛ አይነት ሰው አይደለችም፣ በጭራሽ እንደዚህ ገንዘብ ጋር የምትፈልግ ሰው አይደለችም ብሎ አፏን ዘግቷታል። ምንም ማድረግ ስላልቻለች ከክላሳቸው ወጥታለች። ምን እንደማረግና እኔ እህታቸው መሆናቸውን እንዴት ማሳመን እንዳለብኝ አላቅም እያለች እያሰላሰለች ነው። ዶክተሩ ቢሮ ፈልግሻለሁ ብሎ ስላላት ለምን ይሆን አባዬ ምን ሆኖ ይሆን? ስለ አባዬ ምን ሊነግረኝ ይሆን? ወይስ ስለ ዲኤንኤ ምርመራው ውጤት ሊነግረኝ ነው እያለች እየተጨነቀች ዶክተሩ ወደ ጠራት ቢሮ ሄዳለች። አረፍ በይ ሀና አረፍ በይ። እሺ ዶክተር አባዬ ምን ሆኖ ነው? ምንድነው ነግርሻለሁ ያልከኝ ብላ አጣደፈችው። እኔማ ያው አሁን አባቶች ጥሩ ሁኔታ ላይ ናቸው ማለት ስለ ሕክምናው ምናምን አሁን ጥሩ ሁኔታ ነው። በደንብ ተሽሏቸው ደግሞ ይወጣሉ። ስለሱ ሳይሆን አሁን ላማክርሽ እና ልነግርሽ የጠራሁሽ ስለ ገንዘቡ ጉዳይ ነው። ስለ ገንዘቡ ዶክተር ወይዘሮ ሜላት እኮ ከድርጅታቸው እናስተላልፋለን ከፍልሻለን ብለው ተስማምተናል። አዎ እሱማ አውቃለሁኝ። እና ደግሞ ያው የተስማሙት ወይዘሮ ሜላት እና አንቺ የተስማማሽው 200,000 ብር ነው። አሁን ደግሞ ስለ ሕክምናው በጣም ትልልቅ እና መድኃኒቶችን ስለተጠቀሙ አባባ 600,000 ብር ያስፈልጋል። ስለዚህ 300,000 ብር ቀሪ ያለ ማለት ነው፣ ይቀርብሻል። እኔም እንደምልሽ አላቅም ከምን እንደምጀምርልሽ። እንደማታገኘው አውቃለሁ፣
ግን ደግሞ ከየት አምጥተን እንደምንከፍል እኮ ነው ግራ ቢያጋባኝ ነው አሁን አንቺን ዝጠርቼው የነገርኩሽ አላት። እንዴት ሊሆን ይችላል? ከየት አባት ያምጥቼን ይሄን ብር የምከፍለው? ወይዘሮ ሜላት እኮ በቃ 200 ሺህ ብር ብቻ መስሏቸው በዛው ነው የተስማሙትና አሳክምልሻለሁ ያሉት። እንደው ምን ይሻለኛል ለመከራ የፈጠረኝ ብላ ዶክተሩን እንኳቻው ሳትል ከተቀመጠችበት ጥላ ብር ብላለች። የዲኤን ምርመራው ተሳክቶ በቃ ሀና የነ መስፍንና የነ ሜላት ልጅ መሆኗን ቸክ ተደርጎ በቃ በአባቷም ባሳደጓት አባቷ ሕክምና ላይም በቃ ተሳትፎ አድርገው ትንሽ እንኳን ኑሮዋ ተሻሽሎ ከዛ ከለቅሶና ከሀዘን ፈገግ ትላለች ተብሎ ብለን ስንጠብቅ የባሰው ደግሞ ዛሬ በአባቷ ሕክምና ላይ መድኃኒት መግዣ 300 ሺህ ብር ያስፈልግሻል ተብላ መርዶ ተነገራት። መቼ ነው የሀኒ ሳቅ የሚታየን ግን? ውድ ቤተሰቦችዬ እንግዲህ ድራማው እዚህ ላይ ያበቃል። ስለነበረ ቆይታ አመሰግናለሁ። ለቤት አዲስ የሆናችሁ እንደተለመደው ሰብስክራይብ፣ የደወሏ ምልክት ማብራት አትርሱ። ላይክ፣ ሼር አድርጉ። በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው ቤተሰብ።